ሰላም እንደምን አላችሁ? በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ለዚህ ሚዲያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባር ደግሞ ያው ላይክ አድርጉ፣ ብዙዎች ጋር እንዲደርስ መልእክቱ አድርጉ። ይህንን ካልኩኝ በዛሬው ወደ መልካም ሚዲያ ቆይታችን ብናየው ብዬ ያልኩት አንድ ሀሳብ አለ። እሱ ምንድነው? ብዙዎቻችን በህይወታችን የሚገጥሙን ችግሮች አሉና ከዚህ በፊት ችግር የገጠማችሁ አሁንም ችግር ውስጥ ያላችሁ ወደፊትም ሊያጋጥሟችሁ የሚችሉ ሰውንና ነገ ምን ሊገጥመን እንደሚችል ስለማናውቅ ስለዚህ ዛሬ ቆይታ የምናደርግበት መፍትሄዎቹ ምንድን ናቸው፣ ምንድነው ማድረግ ያለብን የሚለውን ነገር መነሻ አድርገን ቆይታ እናደርጋለን። እንደው መልካም ሚዲያ ሞቲቬሽን አይደለም ይሄን ማስተላለፍላችሁ። እንግዲህ ያው በሞቲቬሽን አለ ምንድነው ሁሉ ነገር ትችላለህ ነው አይደለ? እርግጥ ነው ሰው ልጅ ከሰራ ይችላል፣ ጥያቄ ውስጥ የሚገባ ጉዳይ አይደለም። ግን በአነቃቂ ትምህርት ወይም ደግሞ የሞቲቬሽናል ስፒከር የሚባሉ የአነቃቂ ንግግር የሚያደርጉ እህቶችና ወንድሞችን በተመለከተ በራሴ የማልቀበላቸው በጣም ብዙ ነገሮች ስላሉ ማለት ነው። ብዙ ጊዜ የሚናገሩት ነገር እንደው ከመንፈሳዊ ላይ ከእግዚአብሔራዊ ነገር ላይ የተነጠለ ነገር ነው። ሰዎችን ትችላላችሁ፣ ይህን ብታደርጉ ይሳካላችኋል፣ ይህን ብትአቅዱ ይሆንላችኋል ብለው ሲናገሩ ሰዎች አንድን ነገር ለማድረግ በሚሄዱበት ሰዓት ምን ማድረግ እንዳለባቸው በዝርዝር ሀሳቡ ቢናገሩ እንኳ ቅሉ መጽሐፍ ቅዱስ ግን እንደዚህ ይላል። ዮሐንስ ወንጌል ላይ ያለ እኔ ፍቃድ አንድም ነገር ማድረግ አትችሉም ይላል። እችን አስመራችሁ ያዙልኝ። ስለዚህ በዚህ የተነሳ ብዙዎች የተለያየ ችግር ውስጥ ሊገቡ ይችላሉ፣ ይገባሉ። ሰው ልጆች ናቸውና ሟርት አይደለም። የሰው ልጆች ሆነን እዚህ ምድር ላይ የሚያጋጥመን ክስተት ስለሆነ ያንን መነሻ በማድረግ ነው እየተነጋገርን ያለነው ነው። ስለዚህ ሰዎች ምን አይነት ችግር ሊገጥማቸው ይችላል? ችግሩን እኛ አናውቅም። መንፈሳዊ ችግር ሊሆን ይችላል፣ በስጋዊ ሊሆን ይችላል፣ የገንዘብ ችግር ሊሆን ይችላል፣ የቤተሰብ ችግር ሊሆን ይችላል፣ የትዳር ችግር ሊሆን ይችላል፣ በማንኛውም የጤና ችግር ሊሆን ይችላል። ችግሩ በጣም ብዙ ነው። እያንዳንዳችን የምንፈተንበት የህይወት መንገድ ይለያያል። ስሙ ግን ችግር ነው። ግን የሁሉንም መፍታት የምንችልበት መፍትሄው ግን ደግሞ አንድና አንድ ነው። ለምሳሌ ሞቲቬሽናል ስፒከር የሚባሉት ይሄን ማድረግ ትችላላችሁ፣ ይሄንን ታደርጋላችሁ፣ ይሄ ይሳካላችኋል፣ ይሄ ይሆንላችኋል፣ ይሄን እንድፈሩት፣ ይሄን አትስሙ፣ ይሄን ስሙ ብለው የሚናገሩት ነገር አለ። እንደዚህ አይነት አነጋገር እኔ መናገር አልፈልግም። ትክክለኛውና መንፈሳዊ ላይ መሰረት ያደረገ እግዚአብሔራዊ የሆነውን ነገር መልካምና በጎ የሆነውን ምላሽ ነው መናገር የምፈልገውና ስለዚህ ሰዎች ችግር በሚገጥምበት ሰዓት ምንድነው ማድረግ ያለባቸው? በተለይ በዛ ዓለም ላይ ስንኖር በተለይ አሁን ዘመናችን ላይ እንደምናየው ብዙ ፈተና እየበዙ ባሉበት ሰዓት በማንኛውም አቅጣጫና በማንኛውም ዘርፍ ላይ የምናያቸው የምንሰማቸው በጣም ብዙ ጆሮን ጭው የሚያደርጉ ነገር ለማየት የሚዘገኑ ነገሮች በጣም በርካታ ነገሮች አሉና ከዛም አልፎ ተርፎ ከማህበረሰብም አልፎ እንደ ግለሰብ ችግሮች ሲመጡብን ምንድነው ማድረግ የሚለውን ነገር እሱን ነው የምንመለከተው በድጋሚ። የመጀመሪያው ማድረግ ያለብን ምንድነው የሚለውን የበለጠ ወደ እግዚአብሔር ማያቀረብ ነው። አሁን ይሄ ነገር ሲነገር አይዳ እንደው አይነት ነገር ሁሌ የምንሰማው አይደል እንዴ? ቤተክርስቲያን ሄደን የምንሰማው መጽሐፍ ስናነብ የምናገኘው ነገር የምናነበው ነገር ወይም የሆነ ካህን ወይም የሆነ መምህር ወይም የሆነ መጋቢ ሐዲስ ወይም መጋቢ ብሉይ ከሌ ሲናገሩ ወደ እግዚአብሔር ቅረቡ ብለው ይናገራሉ። ነገር ግን ወደ እግዚአብሔር ቀረብን፣ ቤተክርስቲያን እንመላለሳለን፣ እንደዚህ እናደርጋለን፣ ይሄን እናደርጋለን፣ ግን ለውጥ የለም የሚሉ ሰዎች አሉ። ወደ እግዚአብሔር ቅረቡ ሲባል እንዴት ነው መቅረብ ያለብን የሚለውም ሌላኛው መነሳት ያለበት ጉዳይ ስለሆነ ብዬ ነው። አቀራረብ ሁሉ አቀራረብ አይደለም። እንኳን እግዚአብሔርን አይደለም ቀርቶ በዚህ ምድር እንኳን ከሰዎች ጋር ስንቀርብ ምን አይነት አቀራረብ ነው ከኛ የሚጠበቀው የሚለው ነገ ተነገ ወዲያ ለምናገኘው ጥቅም ወሳኝ ወይም ትልቅ ሚና ይጫወታል ማለት ነው። ስለዚህ ማንኛውም ችግር ውስጥ ያለን፣ ማንኛውም ሁኔታ ውስጥ ያለን እህቶች ወንድሞች፣ ጭንቀት ውስጥ ያለን፣ ዲፕሬሽን ውስጥ ያለን፣ በማንኛውም ዘርፍ ላይ የተለያዩ ችግሮች ገጥሞን ከሆነ የመጀመሪያው መፍትሄው ወደ እግዚአብሔር መቅረብ ነው። ከእግዚአብሔር ተለይቶ ለምን ብዙ ጊዜ ቅድም እንዳልኳቸው የሞቲቬሽናል ስፒከር የሚባሉ ለምሳሌ በራሳቸው ተደግፋችሁ እንድቆሙ ነው የሚነግሯችሁ። ምናልባት ጠጋ ብላችሁ ደግሞ ስጠይቋቸው ነው እንደዛ ማለታችን አይደለም፣ እግዚአብሔርማ እንዳለ ይታወቃል፣ ግልጽ ነው ይላሉ። ግን በአፋቸው ግን አይናገሩትም። በአፍህ እንግዲህ የሰማኸውን ነገር መመስከር አለብህ፣ ግዴታ ነው። እግዚአብሔርን መደገፍ ነው። አንድ ነገር ምንም ነገር ልታደርጉ ስትነሱ መጀመሪያ
የሆነ ነገር መደገፍ አለባችሁ። ራሳቸውን የሚደገፉ ሰዎች አሉ፣ ገንዘባቸውን የሚደገፉ ሰዎች አሉ፣ ዘመድ አዝማድ ወገናቸውን የሚደገፉ ሰዎች አሉ። ይሄን አታደርጉ እያልኳችሁ አይደለም፣ ግን ፕራዮሪቲ የሚባል ነገር አለ። ቅድሚያ ማንን ነው መደገፍ ያለባችሁ? ማንን ነው መደገፍ ያለብን? እኔም እናንተም። ስለዚህ ያለ እኔ ፍቃድ ምንም ነገር ማድረግ አትችሉም ብሎ እንደነገረን እግዚአብሔር ቃል ሁሉ እያንዳንዷን ነገር በራሳችን ማድረግ እንደማንችል ማወቅ አለብን። ስለዚህ ከችግራችን ለመውጣት የመጀመሪያው የሚመካ ቢኖር በማን ይመካ ነው? በእግዚአብሔር ይመካ። በገንዘቡ በእውቀታችን አይደለም። ያ ከዛ በኋላ ሊመጣ የሚችል ነገር ነው። እግዚአብሔርን መደገፍ ነው። እግዚአብሔርን መደገፍ ማለት ደግሞ እግዚአብሔርን ማመን ነው። እግዚአብሔርን ማመን ማለት ደግሞ እግዚአብሔርን ሕግ መጠበቅ ማለት ነው። ያን ጊዜ ወደ እግዚአብሔር ቀረብን እንላለን። ለዛ ነው ብዙ ጊዜ እኔ ወደ እግዚአብሔር ቀርብ ያለው ቤተክርስቲያን እሄዳለሁ፣ ይሄን አደርጋለሁ፣ ግን በህይወት ላይ ለውጥ የለም ይላሉ። ደግሞስ በዛ ልክ በነገራችን ላይ በህይወታችን ላይ ለውጥ ማለት ምን ማለት ነው? እሱ ራሱ የቻለ ሌላ ትርጉም የሚያስፈልገው ነገር ነው ብዬ አምናለሁ። አንዳንድ ሰዎች በጤና መኖራቸውን ሳይታመው መኖራቸውን የዕለት እንጀራ እያገኙ መኖራቸውን እግዚአብሔር ለነሱ ትልቅ ነገር እያደረገ እንደሆነም የማይረዱ ሰዎች አሉ። በነገራችን ላይ በራሳቸው እንደቆሙ አድርገው የሚያስቡ ሰዎች ስላሉ ማለት ነው። ስለዚህ የመጀመሪያው ወደ እግዚአብሔር መቅረብ አንዱ ከችግራችን መውጫ መንገዳችን ነው። ሁለተኛው ዘወትር መጸለይ ነው። ዘወትር መጸለይ አስፈላጊ ነው። ይሄ ከሁላችንም ይጠበቃል። ከችግራችን ለመውጣት መጀመሪያ ወደ እግዚአብሔር ትቀርባለህ። ወደ እግዚአብሔር ከቀረብሽ በኋላ መጸለይ ነው። ምን ማለት ነው? ወደ እግዚአብሔር ከቀረብኩ በኋላ ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው አይደል? እግዚአብሔር ጋር ከቀረብክ በኋላ እጅና እግራችንን አጣጥፈን ቁጭ ማለት የለብንም። መነጋገር። በምንድን ነው የምንነጋገረው? ጸሎት በሚባለው ቋንቋ እንነጋገራለን። አንተ ከቤተሰብ ጋር፣ ከሚስት ጋር፣ ከልጆች ጋር፣ ከጓደኞች ጋር፣ ከስራ ባልደረቦች ጋር በተለያየ ዘርፍ እንደ ሁኔታው ትነጋገራለህ። የምትነጋገረው ለምንድን ነው ከተባለ ለመግባባትና መፍትሄን ለማምጣት ነው አይደል እንዴ? ከእግዚአብሔር ጋር ትግባባለህ። ስለ እግዚአብሔር መንግስት ከሱ ጋር አብረህ በመንግስቱ እንዲያኖርህ በጸሎት ትጠይቃለህ። በዚህ ምድር ላይ በስጋም በነፍስም በበረከት እንዲጎበኝህ፣ በጤና እንዲጎበኝህ፣ በሀብት እንዲጎበኝህ እግዚአብሔር ጋር ትነጋገራለህ። አስቀድመን ጽድቁንና መንግስቱን ነው የምንሻው። የዚህ ምድር ነገር ከዛ በኋላ የሚመጣ ጉዳይ ነው። ማስቀደም ያለብን ነገር እናስቀድማለን። ስለዚህ የመጀመሪያው ወደ እግዚአብሔር እንቀርባለን። ሁለተኛው መጸለይ ከሁላችን ይጠበቃል። ትክክለኛው መፍትሄ ነው። በነገራችን ላይ እየተነጋገርን ያለነው ይሄን ስለሆነ ማለት ነው። ሌላኛው ባለህ ማመስገን ነው። ማመስገን በትንሹ ነገር የሰው አትመልከት ወገኔ። ምንም ነገር ሊሆን ይችላል። በራስህ ነገር ላይ ባለች በጥቂቱ ያልታመነ በብዙ ስለማይሾም ማለት ነው። ስለዚህ አንድ ሰው ምንም ነገር ሊኖረው ይችላል። ትንሽ ነገር ያችን ተመስገን ማለት አለበት። በትንሿ ነገር እግዚአብሔርን ተመስገን ስንል በትልቁ ነገር እንታጫለን ማለት ነው። በትንሹ ነገር ያላመሰገነ ትልቁ ቢሰጠውም ስለማያመሰግን፣ ስለዚህ ጸሎቱ መልስ አያገኝም ማለት ነው። በሁለተኛ ደረጃ ላይ ያስቀመጥነው ጸሎታችን አለ። በዛ ጸሎት አማካኝነት ምንም ነገር ሊሰጠን ይችላል። ገንዘብ ልንለምን እንችላለን፣ ትዳር ልንለምን እንችላለን፣ ጤና ልንለምን እንችላለን፣ ሰው ደህና ሰው ጓደኛ እንዲሰጠን ልንለምን እንችላለን፣ ብዙ ነገር ልንለምን እንችላለን። እያንዳንዳችን የሚያስፈልገን ነገር ራሳችንን የምናውቀውና እንደየፍላጎታችን ጸሎታችንን ለአምላካችን እናቀርባለን። ስለዚህ የሚሰጠን ነገር ደግሞ ተመስገን ብሎ እግዚአብሔርን ማመስገን ነው። ወይም ደግሞ እግዚአብሔርን ደስተኛ እንዲሆን ማድረግ ነው። በእኛ እንዲደሰት ማለት ነው። በቃ ይሄ ይበቃኛል። ይሄ አሁን ዓለማችን ላይ በጣም ትልቁ በሽታ፣ በሰው ልጆች ዘንድ ትልቁ በሽታ ይሄ ነው። አሁን በቃ ስግብግብነት ማለት ይሄ ነው። መስገብገብ፣ መሰላገብ። ምድር ላይ ያለው ሀብት እኮ በነገራችን ላይ አንሶ አይደለም፣ ግን የተወሰኑ አካላት ብቻ ጠቅለው ስለሚይዙት ነው። በግለሰቦች ደረጃ፣ በመንግስታት ደረጃ ጠቅለው ስለሚይዙት ምድር ላይ ያለው ነገር ለሰው ልጆች ያነሰ ይመስላል እንጂ አንሶ ግን አይደለም። ሰው አይበቃውም። ወይም ደግሞ ሰው በቃኝ የሚለውን ቃል ከውስጡ እንዳያወጣ ይህንን ቃል የተነጠቀው ለምንድን ነው ካለን ወደ እግዚአብሔር ስላልቀረበ፣ እግዚአብሔር ከሱ ጋር ስለሌለ ነው። ምንም ጥርጥር የለውም። ስግብግብ የሆነ ሰው ዳርዊን አንቶሪ የዳርዊን ቲዎሪን ታስታውሳላችሁ አይደለ? ዘፊተስ ካን ሰርቫይቭ የተባለው ማለት ነው። ይሄ ናቹራል ሰሌክሽን ምናምን እያልን ድሮ ስንማር የነበረው ባዮሎጂ ላይ ማለት ነው። ስግብግብ አለመሆን ነው። ስግብግብ ሰው በቃኝ አያውቅም።
እጁ ላይ ያለውም አይታየውም። የሚታየው የሰው ነው፣ የራሱ አይታየውም። የሰው ሲፈልግ እንዲሁ ይሞታል። አንድ ቀን ደስተኛ ሳይሆን በቃኝ ብሎ እጁ ላይ ባለው ነገር የማያመሰግን ደግሞ ደስታ መቼም አይኖረውም። ይሄንን ማድረግ ተገቢ ነው ለኛ ካለንበት ጭንቀት ለመውጣት። አሁን የምድራችን ትልቁ የሰው ልጆች በሽታ ጭንቀት ሆኗል። በነገራችን ላይ በተለያየ መልኩ ሰው ይጨነቃል። በጤና ይጨነቃል፣ በትዳሩ ይጨነቃል፣ በልጆቹ ይጨነቃል፣ ገንዘብ በስራው ይጨነቃል፣ በብዙ ነገር ይጨነቃል። ጭንቀት አያስፈልግም ማለት አይደለም። መልካም ጭንቀት ግን ያስፈልጋል። ግን ዝም ብሎ የማያስፈልግ ጭንቀት ግን ተገቢ አይደለም ነው። ስለዚህ ምን ማድረግ አለበት? ባለው ማመስገን ነው። ሌላኛውና አራተኛው ላይ የምናገኘው ንስሐ መግባት ነው። በየዕለታ የእያንዳንዳችን ሰው ነንና ሳንበድል አንውልም። በሐልዮ በነቢብ በገቢር የማንበድልበት ጊዜ አይኖርም። ስለዚህ ምን ማድረግ አለብን? ለምንበድለው በደል ምን ማድረግ አለብን? ንስሐ መግባት አለብን። አንዱ ከጭንቀታችን የምንወጣበት ምንድነው ማለት ነው? መንገዱ ነው ማለት ነው። በሌላ በኩል በአምስተኛ ደረጃ ላይ የምናገኘው እውነተኛ ጓደኛ ይኖራችሁ። እውነተኛ ጓደኛ ሰው ሁሉ ሰው አይደለም ወዳጄ። ከምን የዋለች ጊደር ምን ተምራ መጣች እንደሚባለው የአገሬ ሰው ምንድነው ማንነትህ እንዲነግርህ ጓደኛህን ንገረኝ የሚባለው ካልተሳሳትኩኝ ማለት ነው። ስለዚህ ከመልካም የዋለ መልካም ይሆናል፣ ከክፉ የዋለ ክፉ ይሆናል። ከሚቅም ከሚያጨስ ወይም ደግሞ ሌላ ነገር ከሚሰራ ሰው ጋር የዋለ ሌላ ምንም ግብር ሊኖር አይችለውም። ሊኮርጅ የሚችለው ያንን ነው። መልካም ሰዎች ጋር ከመልካም ጓደኞች ጋር ከጥሩ ሰዎች ጋር የሚውል ደግሞ ጥሩ ነገሮችን እየወሰደ ራሱን ያዳብራል ማለት ነው። ስለዚህ እነዚህን 5 የዘረዘርኳቸውን ነጥቦች በህይወታችን ላይ ተግባራዊ ካደረግን ያለምንም ጥርጥር በዚህ ሽብር በዛበት ዓለም ውስጥ እንደ አንበሳ ልበ ደፋሮች ሆነን እየተጎማለልን ነው የምንኖረው። በነገራችን ላይ የሚያስጨንቀን ነገር ምንም ነገር አይኖርም። ምንም ወደ እግዚአብሔር መቅረብ፣ መጸለይ ከኛ የሚጠበቀው በዋናነት ማለት ነው። ንስሐ መግባት፣ ጓደኞቻችንን መምረጥ፣ ባለን በማመስገን እነዚህን ካደረግን ጭንቀት የሚባል ሁሉ ድራሽ አባቱ ነው የሚጠፋው። በነገራችን ላይ ድራሽ አባቱ ሞክሩት፣ ይሄን በህይወታችሁ ተለማመዱት። በየጊዜው ኤክሰርሳይዝ አድርጉት። አንድ ጊዜ ታውቁታላችሁ፣ ጥቅሙን ታጣጥሙታላችሁ። በተለይ ባለው ማመስገን የሁሉ ነገር ምላሽ ነው ብዬ አምናለሁ። ብዙዎች ዛሬ ሰው የሚመኙበት ዘመን ነው። ብዙዎች የሌላ ሰው የሚያዩበት ነው። አንዳንዱን የሚገሉ፣ አንዳንዱ ላይ የሚመትተው ያለውን አይበቃኝም ብሎ የሌላ ስለሚፈልግ አይደል እንዴ? የሰው ላብ የሰው ወዝ ስለሚፈልግ አይደል? ስለዚህ ባለን እያመሰገንን እግዚአብሔርን ተደግፈን ንስሐ እየገባን ከጥሩ ሰዎች ጋር ጓደኛ መርጠር እየዋልን በህይወታችን የሚያጋጥሙንን ጭንቀቶች ማስወገድ አለብን የሚለው መልእክት ማሳለፍ ስለፈለኩ ነው። ግን ካነበብኩት ካገኘሁት ከተረዳሁት ነው ያጋራኋችሁ። በቀጣይም እንደዚህ አይነት መልእክቶች ለእናንተ ይዤላችሁ የሚመጣ ይሆናል። ለነበረም ቆይታ ቴንኪው ማለት እወዳለሁኝ። ይቆየን።